ስሜ ቅዱስ ተስፋ ይባላል። ተወልጄ ያደግኩት አዲስ አበባ ግንፍሌ አካባቢ ነው። የምኖረው ከታናሽ እህቴ ጋር ነው። አባታችንን አናውቀውም። እናታችን በቅርቡ ነው በሞት የተለየችን። ቲያትረኛ ነኝ። ገና በልጅነቴ ነው ጥበብ የለከፈችኝ። አያድርስ እኮ ነው። አንድ ጊዜ በጥበብ ከተለከፍክ የትኛውም ጸበል አያስለቅቅህም። እኔም አዲስ አበባ ዩኒቨርሲቲ በቲያትር ተመርቄ ተቀምጫለሁ። እናትዮ ልጅያ የቱ ላይ ነው? ምን ባክሽ የሆነ የፊልም ኦዲሽን አለ ብለውኝ እዛ ሂጄ ባለባበሴ ጣሉኝ። ባለባበሴ? እኔ እንግዲህ ባለኝ አቅም ሱሪን ባጃክስ ፍትግ አድርጌ ነበር አጥቤ ላኩ። አለባበስ ይሄ እኮ የመታጠብና ያለ መታጠብ ጉዳይ አይደለም። ብራንድ አለበስክም ብለው እኮ ነው ይጣሉ። ይኸውልህ እኔ እንደ እናት አንድ ምክር ልምከርህ። ጥበብ የትም አትሄድብህም። አርጅተህም ቢሆን መስራት ትችላለህ። አሁን ግን ሌላ ስራ ቀይርና ጫማህንም ልብስንም ምናምን ቀይር። እኔ ይህን ጉሊት እየቸረቸርኩኝ ያንተንም ልብስ ሆድህንም ሞልቼ እችላለሁ? አልችልም። ቆይ አንቺ ምን እንደምታካብጂው? ገና ከተመረኩ 7 ወር አይደል እንዴ? አሁን ምሳ አለ? አስቀምጬላለሁ፣ ሂድና ብላ። እቺ ደግሞ ታናሽ እህቴ ነች። ሀሴት ትባላለች። ከልጅነቷ ጀምሮ በስታል ስለነበረች እናቴ ነው የምላት፣ አንዳንዴም አሮጊቴ። በልጅነታችን እናታችን ትሰራበት የነበረውን ጉሊት ቦታ ወርሳ እየሸጠች በጎን እየተማረች ሁለታችንንም ታስተዳድራለች። እናታችን በተወችልን የቀበሌ ቤት ውስጥ ነው የምንኖረው። አሁን እሷን የማስተዳደር የኔ ተራ እንደሆነ ይሰማኛል። ግን ምን ላድርግ? የምፈልገውን ነገር አላገኘሁም። አሁን ላይ መቀመጥ በጣም መሮኛል። ያገኘሁትን ስራ መስራት እንዳለብኝ ይሰማኛል። እንግዲህ የተገኘውን ስራ ለመስራት ወስኛለሁ። ወስኝም ወደ ተግባር ገብቻለሁ። አንዳንዴ የምንፈልገውን ሳይሆን የሚያስፈልገንን ይሆናል ፈጣሪ የሚሰጠን። ወጣ ሞቀ እንኳን ብትጠብቀኝ። ረሳሁት። ምን እየሰራ ነው የምትረሳው? ምን አለበት ይሄን እንኳን ሰርተህ ብትበላ። አይዞሽ፣ ሰሞኑን እንቀያየራለን። ምኑን ነው የምንቀያየረው? ስራ ሳላገኝ አልቀርም። ካሚንግ ሱን። አንቺ ወደ ቤት፣ እኔ ወደ መስሪያ ቤት። እንግዳ ስለመጣብኝ ቆይቼ መልሼ እደውልልሃለሁ። ቅዱስ? አዎ ቅዱስ ነኝ። በጣም ጥሩ። ያቀረብከውን ፕሮፖዛል አይቼዋለሁ፣ ወድጄዋለሁ። ፈጣሪ አእምሮህን ይባርካል። አሜን። አመሰግናለሁ። እንግዲህ ዛሬ የጠራው በአካል ተገናኝተን ስራውን እንዴት ማስኬድ እንዳለብን እንድንነጋገር። ያው እንግዲህ በፕሮፖዛሌ ላይ ለመግለጽ እንደፈለኩት የእናንተ ድርጅት የማስታወቂያ ስራዎችን ማሰራት ስለሚፈልግ እሱ እንዴት አድርገን መስራት እንዳለብን ነው የኔ ሐሳብ። እንዴ ቆንጂ፣ አንድ የጆሮ ፋሽን ሆነ እንዴ?
ተላክፈ ሞታል። አረ ለዛ አይደለም። በዚህ አጋጣሚ ስልክ ቁጥርሽን ስጪኝ ብዬ ነው። ውይ እቤት ይቆጣዋላ ጅል። ተሳካ? አዎ ቀደስ አለው እንዴ? እንግዲህ ከዚህ በኋላ ልጅ ቅዱስ የቲያትር ትወናውን ትቶ የአንድ ትልቅ ድርጅት በፒአርነት በነፃ ተዘዋውሯል። ከእንግዲህ በኋላ ጥበብ ደህና ሰንብች። አይወጋየሁ ንጋቱ፣ አይጥላሁን ገሰሰ። በእነሱ ጊዜ የነበረች ጥበብ ነበረች። በአሁኑ ሰዓት እኮ ወንዱ በዘመድ ሴቷ እኮ በመልክ እኮ ነው ፊልምም ሙዚቃም በአጠቃላይ ጥበብንም የሚሰሩት። እሺ ባተሌ ቲያትረኛ፣ አሁን የነፍስ ጥርሽን ትተሽ ወደ ሆድሽ ጥሬ ልሻ? በጭራሽ እንዲህ ብለሽ እንዳትሳሳች። እኔ የነፍስ ጥሬን መቼም አልተዋትም። ገንዘብ ሳገኝ ተመልሼ እመጣባታለሁ። ተመስገን። አንተ እንደዚህ ማሰብ ከጀመርክ እኔ ትልቅ ሸክም ተቃለለልኝ ማለት ነው። ተመስገን ነው። ፓ ወገኛ፣ ወጎጉንማ ይዘሽዋል ማለት ምን ልትል ነው? የህፃን አሮጊት ሆኜ እዛ ጉሊት እየቸረቸርኩኝ አስተማርኩ እንዴ? እውነትሽን ነው እናትየው፣ እሱን እንኳን አልክድም። አሁን ግን ተቀያይረናል። አንቺ ወደ ቤት፣ እኔ ወደ ውጭ ወጥቼ ተፍ ከዛ አንቺ ተንደላቀሽ ትኖሪያታለሽ። እስኪ እናያለን። ቲያትር ተምሬ እንደዚህ ሆናለሁ ብዬ በፍጹም አስቤ አላውቅም። እንደዚህ እንደ ቀልድ የተማርኩት ፐብሊክ ሪሌሽን ኮርስ እሱ ላይ ወስዶ ይዘብዝፈኝ። ወዴት ነው? ወደ ጉሊቴ ነው። አሁን እኮ ስራ ጀምሬያለሁ። በቃ ተቀጠርኩኝ። ስራ ጀመርክ እንጂ መች ደሞዝ ተቀበልክ? በእሺ እንዳታመሺ። ደህና አደራችሁ። ቆየሽ የኔ ልጅ፣ የት ሄደሽ ነበር? ይቅርታ አባዬ፣ ቀጠሮ እንዳለን እኮ ረስቼው አሁን ስትደውልልኝ ነው ትዝ ያለኝ። አንቺ ልበቢስ፣ እንደው መቼ ነው ቀጠሮ ሳትረሺ ከልብሽ ሆነሽ የምትገኘው? እሱ ነው ልጁ? አዎ ተዋወቁ። ድርጅታችንን ከኪሳራ ለማዳን የተለያዩ ሰዎች ፕሮፖዛል እንዲያቀርበው አድርጌ ያሸነፈው እሱ። ቅዱስ እባላለሁ። ሀና። ስራውን የምትሰሩት ሁለታችሁ ናችሁ። እኔ ሌላ ፕሮጀክት አለኝ። እሺ እንግዲህ አቶ ቅዱስ ስራውን ለልጄ በደንብ አስረዳት። እንግዲህ ፐብሊክ ሪሌሽን ወይም ደግሞ ፒአር ማለት አምራቹን ከከስተመሩ ጋር ቀጥታ የሚያገናኝ ድልድይ ማለት ነው። በማኔጅመንት ወይም ደግሞ በቢዝነስ ውስጥ አራቱ ፒአር የምንላቸው እነሱም ፕሮዳክት፣ ፕሌስ፣ ፕራይስ እና ፕሮሞሽን ናቸው። እንግዲህ እኔ እንደተመለከትኩት የዚህ ድርጅት ትልቁ ችግር የፕሮሞሽን ችግር ይመስለኛል። እና ምንድነው ያሰብኩት እኔ በአሁኑ ሰዓት ሌሎች ሰዎች ወይም ደግሞ ሌሎች ድርጅቶች ከሚሰሩት የፕሮሞሽን ስራ በተለየ መልኩ ለምሳሌ የኛን የድርጅታችን ፕሮዳክቶች ገዝተው በየቦታው የሚሄዱትን ሰዎች እንደ አጋጣሚ እዛ ቦታ ላይ ኢንተርቪው በማድረግና ሽልማት በመሸለም እንቀርጻቸዋለን። ከዛም ይሄ የቀረጽነውን ነገር በሶሻል ሚዲያዎች ላይ በመልቀቅ ሰዎቹ እኛም ልንሸለም እንችላለን ብለው በየቦታው ላይ የኛን ድርጅት ፕሮዳክቶች ይዘው እንዲንቀሳቀሱ ማድረግ እንችላለን። ያ ማለት እንግዲህ ሳይታሰብ ወይም ደግሞ ባልተለመደው መልኩ ድርጅታችንን አስተዋወቀን ማለት ነው። በጣም ጥሩ። እስከ መቼ ነው የሚቆየው?
እንግዲህ እኛ ምርቶቻችን ሰዎች ጋር ደርሰዋል ብለን እስከምናምን ድረስ በቃ ነገ ስራ መጀመር ትችላላችሁ። ስለ ደሞዝና ስለ አበል ጉዳይ ከጻፊዋ ጋር መነጋገር ትችላላችሁ። እሺ፣ አመሰግናለሁ። ይህን እውቀት ስትነሰንሰው ነው አልኩህ አይደለ? ይኸውልህ ታደርግልኛለህ መሰለህ? ይሄ የተፈራረምክበት የውል ማስረጃው ምናምን አለ፣ እሱን ትሰጠኝና ፎቶ የተነሳበት የምርቃት ግን እሱን አውጥቼ እሱን አስገባበታል። ችግር የለውም እሰጥሻለሁ። አየሽ ጭንቅላት በጭንቅላቴ ሄጄ ቁጭ አልኩልሻ ትልቅ ቦታ ላይ። አንበሳ ገጸ ባህሪውን በሚገባ ተወጥተዋል። ቀላል። አረ ደግሞ ያልነገርኩሽ ነገር ይሄ የድርጅቱ ባለቤት ልጅ ሁለተኛው ገጸ ባህሪን ሳታውቀው አትቀርም። ማለት በቃ ተሳስቼ ለከፍኳት። አፈር ብላ። ምን ይሻልሃል እንደው? ለነገሩ አያሳስብም። ልጅቷ የሆነች አራድዬ ነገር ናት፣ አላስነቃችም። ነገ ግን አበሰብሳታለሁ። ስሚኝማ፣ ለምን ግን ወተን አንፍታታም? በምን ኬዝ? ከዚህ በላይ ምን ኬዝ አለ እንዴ? ስንት ዓመት ስንጠብቀው የነበረውን ይኸው ስራ አግኝቼ ተቀጠርኩኝ። ስለዚህ በቃ ከጉሊቷ ላይ አበድሪኝና እከፍላለሁ። ከደሞዝ ላይ የሚከፈል ብዬ መዘግባለሁ። አንቺ ጋር አይደለም። ለምን ስትፈልጊ ቀበሌ አታስመዘግብኝ? እሺ አታወራም እንዴ? ያረጅም ምላስ የት ሄዳ? በጣም ይቅርታ፣ እንደዚህ ይሆናል ብዬ አልጠበቅኩም ነበር። ችግር የለውም፣ ቀለል አድርገው። ድርጊት ስላበሳጨኝ እንጂ እኔ የማከብድ ሰው አይደለም። ማርያም? አዎ ቀለል አድርገው። እኔ ደግሞ በዚህ ሁኔታ እንዴት እንዘልቃለን ብዬ በጣም ፈርቼ ነበር። ማለት ይሄን ያህል? አዎ አየሽ፣ ሳይኮሎጂካሊ ሰዎች የመጀመሪያ ቀን ትውውቃቸው ዕለት በጥሩ ሁኔታ ቢታወቁ ይመረጣል። ያው ለቀጣይ ስራቸውም ሆነ ለህይወታቸው። አራት አከብድ። እኔ ወዲያውኑ ነው የረሳሁት። እባክህ አንተ ተጫወት። እሺ አንድም ሰው እንኳን የኛ ምርት የሚጠይቅ እኮ የለም። አትቸኩይ። ሁሉም ነገር እኮ ባንዴ አይሆንም። ቆይ ይሄ ካልተሳካ ሌላ ፕላን ቢያዘጋጅታል? አዎ አዘጋጅቻለሁ። ምንድነው? ሰው ካስት እናደርጋለን። ምን ማለት ነው? ሰው መርጠን የውሸት እንሰራዋለን። ከዛ በካሜራ እንቀርጸዋለን። እኛ ዋናው ዓላማችን ከሰውየው ሳይሆን ከፕሮሞሽኑ ነው። ስለዚህ ማስታወቂያ ሰራን ማለት ነው። መጀመሪያ ሐሳብን የመረጥኩት እኔ ነበርኩ። ቆይ ምንድነው የተማርከው? በቲያትር። ቲያትር ተምረህ እንዴት ይሄን ልታውቅ ቻልክ? ማለቴ ግልጽ አድርግልኝ እስኪ። ኢትዮጵያ ውስጥ እኮ ብቸኛው ፕራክቲካል ትምህርት እሱ ነው። በደንብ ትማሪያለሽ፣ ከዛ ደግሞ በተግባር ትፈተኛለሽ። አይመስለኝም ነበር። እና ምን ነበር የሚመስልሽ? በቃ ዝም ብሎ መለፍለፍ፣ ስካርፕ አድርጎ መዞር። እሱ እናንተ የሚመስላችሁ ነው። ህይወትን ነው የምትማሪው። ማለቴ ከልብ መኖር ነው። በቃ አንዳንድ ጊዜ ሲደብረኝ ትተውንልኛለህ። አሁንም እያልኩት ያለው አልገባሽም? እዚህ ነው ሰፈር? አዎ እዚህ ነው ሰፈሪ። ከዚህ በኋላ እዚህ የመጣሽ ነው የምታነሺኝ። እሺ መልካም ጊዜ ላንተ።
ከጥበብ ውጪ መዋል እንዴት ነው? እንዳሰብነው አይደለም። ስራ እንዴት ነው? ከባድ ነው። ቀለል አድርጎ ማሰብ ስራን አይደለም ህይወትንም ያከብዳል። እሺ እኔ አሮጊት አሁን ርቦኛል፣ የሚበላ ነገር ስጪ። ምን ሆነሽ ነው? ትላንት የወረድክበት ቦታ እኮ ጠፋብኝ። አሁን ይሄ ሰፈር የሚጠፋ ነው ወይንስ እያላገጥሽ ነው? እስኪው ምንም ምልክት እኮ የለው። ትላንትና እኮ የጣልሽኝ አስፓልት ጋር ወደ ቅያስ ገባ ይተሽኛል። ከአስፓልቱ 100 ሜትር ገባ እስቲ እኮ ነኝና ቤት። እሺ በቃ በጣም ይቅርታ። እሺ እንሂድ። ስራችን ተጀመረ ማለት ይሄው የካምፓኒያችንን ምርት የሆነ ሰውዬ ገዝቶ እየመጣ ነው። ተዘጋጅ። ይቅርታ ወንድሜ። ምን ነበር? አንድ ነገር ላስቸግር። ምንድን? ይሄ ገዝተው የመጣው ሳሙና የኛ የካምፓኒያችን ምርት ነው። እኔ ደግሞ የዛ ካምፓኒ ባለሙያ ነኝ። ስሜም ቅዱስ ይባላል። እና የኛ ምርት የሚገዙትን ሰዎች ፍቃደኛ ከሆኑ ኢንተርቪው እናደርጋቸዋለን። ፍቃደኛ ትሆናለህ? ፍቃደኛ አይደለኝም። በኋላ ልትለምኑብኝ ነው? አረ እንደዛ አይደለም። ሽልማት አለው እኮ። ኦኬ፣ ሽልማት ካለው ምን ችግር የለውም። ተስማማ? ኦኬ፣ እሺ። ነይ ቅረጭን። ቆይ አሁን ምን ተሰማ አንተ? እስቲ ለካሜራችንም መናገር የምችለው ነገር ስለዚህ ሳሙና አጠቃቀም ምን የምትለው ነገር አለ? ይሄ ሳሙና እኔ በእርግጥ አላውቀውም። ባለቤቴ ግን ሁልጊዜ ይህን ሳሙና ግዛልኝ ነው የምትለኝ እና ልብሶቼንም ደስ የሚል ቃና ነው ያለው። ወዴት እየሄድሽ ነው? እየሸኘሁ። ታዲያ እኮ ቤቴን አለፍሽው። እሺ ያዡ እዚህ ጋር። ውይ በጣም ይቅርታ፣ ሀሳብ ውስጥ ሆኜ እኮ ነው። ችግር የለውም። ዛሬ በጣም ደስ ይላል አይደል? 3 ሰው አገኘ። አዎ፣ ሁሉም ቻናሎቻችን ላይ አፕሎድ አድርገው። እሺ እሺ፣ ችግር የለውም። እሺ፣ መልካም ጊዜ ላንቺ። እኔ የምልሽ አኒ ወይ ስላንቺ እኮ ምንም አላውቅም። አንቺ ግን ስለኔ ብትጠየቂ ድጋሚ ፍጠሪ የተባልሽው ያህል እስኪመስል ድረስ ስለኔ ብዙ ነገር መናገር ትችያለሽ። ስለኔ ምን ማወቅ ፈለክ? አንዳንድ ነገሮች፣ ለምሳሌ
ስለ አስተዳደግሽ፣ ስለ ትምህርት ደረጃሽ፣ ስለ ትዳር ሁኔታሽ፣ ወይ ፍሬንድ አላት የላትም ወዘተ። ምን ነው ልጠብሰኝ ፈለክ እንዴ? አረ እንደዛ አይደለም። ይኸውልሽ በእኛ ሙያ ውስጥ አንድን ሰው በደንብ እንድታምነውና እንድታቀው ስለሱ ብዙ ነገሮችን ዲቴል ብታውቂ ይመረጣል ስለሚባል ነው። እንደዛ ከሆነ ካንተ ይጀመራ። እኔ ጠይቄማ ከኔ አይጀመርም። ተናገሪ። ከምኑ ልጀምርልህ? አባዬ እናትም አባትም ሆኖ ነው ያሳደገኝ። ከሱና ከሰራተኞቻችን ውጭ ማንንም አላውቅም። ያው እንደ ማንኛውም የሀብታም ልጅ ትልቅ ትምህርት ቤት ነው የተማርኩት። አንተ ልጅነቴ ሊጠፋኝ ነው እንዴ? የልጅነት ውስታይን ምንም እያስታወስኩት አይደለም። ዛሬ ስለተመቸሽ ነው አትላንት ነው ያረሳሽው? አረ እውነቴን ነው። ቆይሽ ቦይፍሬንድ አለሽ? ምን ነው እሱ ላይ ችካልክ? አይ ፍቅር እኮ ድንገት ነው የሚመጣው፣ ያው ከመላመድ። ምናልባት ስላመድሽ ልቤ እኔን ከርቶ አንቺ ጋር መጥቶ እንዳይለጠፍ ፈርቼ ነው። ይምጣ፣ ምን ችግር አለው? ፍቅር መያዝ ትፈራለህ እንዴ? አዎ። ለምን? በፍቅር ስለተጎዳው። እስኪ ንገረኝ፣ ፍቅር ሲይዝ እንዴት ነው የሚያደርገው? እኔ ፊልም ላይ ብቻ ነው የማውቀው። ይኸውልሽ ፍቅር ማለት ሪፖርታችሁ በጣም ቆንጆ ነው። እስቲ ወደፊት እቅዳችሁን አሳውቁ። ያው በሪፖርቱ ለመግለጽ እንደሞከር ነው በተለያዩ ማህበራዊ ሚዲያዎች ማለትም በፌስቡክ፣ ኢንስታግራም፣ ቴሌግራም፣ ቲክቶክ እና ዩቲዩብ ላይ በዚህ ሳምንት ውስጥ ብቻ በአቬሬጅ ከ10,000 በላይ ተከታዮችን አግኝተናል። ሁኔታዎች በዚህ ከቀጠሉ የምንፈልገውን ነገር በአጭር ጊዜ ውስጥ እናሳካለን ብዬ አስባለሁ። በጣም ጥሩ ሙከራ ነው። ከዚህ በላይም ስራ ያስፈልገዋል። እስቲ ሀሳብ ካላችሁ ወደፊት መታችሁ አሳውቁኝ። እሺ። ሂሳብ ሰራተኛው ጋር ሄዳችሁ ሁለታችሁም ደሞዝ መውሰድ ትችላላችሁ። እናመሰግናለን። ወኩ ይበቃናል። በጣም ደከመኝ። አሁን ወደ ቤት መሄድ አለብኝ። በደሞዜ ለዛች ለአሮጊት የሆነ ነገር ገዝቼ ሰርፕራይዝ ላርጋት። አንተ ግን በጣም ነው የታዘብኩ። ደሞዝ ተቀብለህ እንኳን የሆነ ነገር ልጋብዝሽ አትለኝም እንዴ? ደሞዝ አብረን አይደል የተቀበልነው? ቢሆንስ? ምንድነው? ያዘው። ላስቀምጥልሽ? ለኔ ምንም አይሰራልኝም። እንደማይ ከሆነ ላንተ በጣም ያስፈልጋል። ይሄ ብር እኔ ጋር ሆነ አልሆነ ትርጉም የለው። ላንተ ግን ትርጉም ይኖረዋል ብዬ አሰብኩ። ለምን እንደዛ አሰብሽ? ገንዘብ ባያስፈልግህማ ህልምህን ትኖር ነበር። ቴክት ሁሉንም ለአንቺ የተወሰነውን እንኳን አትቀንሽም? አባዬ መስጠት ካሰብክ ሳትሰስት ሁሉንም ስጥ፣ ካልሆነ ግን ይቅርብህ ይላል። አታካብድ። ገንዘብ እኮ ነው፣ ተቀበል። አይ አልቀበልሽም። ማለቴ ምንም ገንዘቡ ቢያስፈልገኝም ይሄ ግን የመጀመሪያ ደሞዝሽ ነው። እባክህ የመጀመሪያ ደሞዜን ቅዱስ ለሚባል ልጅ ነው የሰጠሁት ብዬ ዲያሪ ላይ ጽፋለሁ። በጣም ነው አመሰግናለሁ። አሁን እንሂድ። ስጋ ግን ያው ነው፣ ምንም ጣዕም አልተቀየረም። እና ዋጋው ሲጨምር ጣዕሙ አብሮ እንዲጨምር ነው የፈለግሽው? አይ እማማ ተላ 1 ኪሎ ስጋ 1000 ብር ገባ ሲሏት ዘይትና በርበሬ ከነሱ ነው ያለች።
ዝም ብለሽ ቢባክሽ። ያና ነገር ግን አይገርምም? በይሳት እኮ እንደሷ ውስጤን የሚረዳ ሰው የለም። ብዙ ጊዜ ነገርከኝ እኮ። ይሄ ማለት ለሷ ምንም ማለት አይደለም። ከጣና ላይ በማንኪያ በለው አላልኩህም? ቆይ ምን ላድርግላት? ስጦታ ስጣት። ምን? ለሰው የሚሰጠው የሚወደውን ነገር ነው። ስለዚህ የምትወደውን ነገር ስጣት። አንተ እናቴ የሰሩት ምግብ እንዴት እንደሚጣፍጥ። አሮጊቷ እንደዚህ ቀላል ሰው መስላሻለች? የምትሰራው ምግብ እጅ ነው የሚያስቆረጥመው። እናትን አስተዋውቀኝና ይሄ ምግብ እንዴት እንደሚሰራ ጠይቄ እኔም ለአባቴ ሰርቼ ላብላው። በጣም ነው ደስ የሚለው። እሺ። እናት በጣም ትልቅ ሰው ናቸው። ይሄ ምግብ እኮ ሼፍነት ተምረ ሳይሆን ዝም ብሎ በልምድ የሚመጣ ነው። እሺ፣ ችግር የለውም። ከስራ ስንወጣ ወስድሻለሁ። እኔ የምልሽ አኔ ከስጦታዎች ሁሉ ምን ያስደስትሻል? ሰውዬው የፈለገው ማለቴ ደስ ያለው። ስጦታ እኮ በጣም ትልቅ ነገር ነው። እሺ፣ እየበላሽ ላጉርስህ? አይ ይቅርብኝ ካልሽ እሺ። ሳትነግረኝ እንግዲህ ይዘህብኝ ትመጣለህ? ሀና ትባላለች። የሥራ አለቃዬ ነች። ሀሴት ትባላለህ። ሀና አይዞሽ፣ ግራ ይግባሽ። ሀሴት ማለት እናታችን ከሞተች በኋላ እንደ እናትም እንደ ታናሽም እህት ሆና አብራ የምትኖረው ታናሽ እህቴ ናት። አንተ ግን ሳትነግረኝ ጥቁር እንግዲህ ይዘህብኝ ትመጣለህ? ለስራ ልምድ ልውውጥ ነው የመጣችው። ቀን የሰራሽላትን ምግብ ቀምሳው በጣም ስለወደደችው ምግብ እንዴት ነው የሚሰራው የሚለውን ነገር ለመማር ነው የመጣችው። በጣም ነበር የሚጥመው። የሚገርም ምግብ ነው የሰራሽው። እኔ ምንም አይነት ምግብ አብስዬ ስለማላውቅ ለአባቴ ሰርቼ ላስደስተው ብዬ ነው። በጣም አመሰግናለሁ። ምግብ መስራት እኮ አይከብድም፣ በጣም ቀላል ነው። እንደውም አሁን እራት ልሰራ ስለሆነ አሳይሻለሁ። እሺ። አየሽ የኑሮ ደረጃ ልዩነታችንን። እቺ ልጅ በዚህ እድሜዋ አንድ ቀን ምግብ አብስላ እሳት ነክታ አታውቅም። አንቺን ደግሞ ተመልከች። በዚህ እድሜሽ አይደለም ገና ከልጅነትሽ ጀምሮ ነው ምድጃ ላይ ተጣር። ኧረ ምን በልጅነትሽ ጀምሮ ስትወለጂ ምድጃ ላይ ተወለድሽ። ምንድነው? እጄን ፈልቅቀሽ ውሰጂው። ምንድነው? በጣም ነው የሚያምረው። አመሰግናለሁ። ምን ሆነሽ ነው? እንጃ ምንም ሰውነቴን እየደነዘዘኝ ነው። ካላስቸገርኩ ታሸኛለህ ከቻልክ። እንዴ ቀላል እችላለሁ እንዴ? ደሞ ወገብ ለማሸት ሰፈር ውስጥ እሻቸው ነው የሚሉኝ። ናይ አይገርምም? ምንም እየተሰማኝ አይደለም። አሁንስ? ምንም አይሰማኝም። ምንም ሴንስ የለውም። ታዲያ እኮ ታመሻል፣ ሆስፒታል መሄድ አለብሽ። አይ እኔን የሚያስፈልገኝ ጸደኒያ ዘፈን ላይ እንዳለው ልጅ ነው። በክራሩ እንዲቃኝሽ ነው። ሰፈሩ ጭር ያለ ነው። እዚህ ሰፈር ያሉ ሰዎች ልብሳቸውን በእንዶር ነው መሰለኝ የሚያጥቡት። ሌላ ሰፈር እንቀይር። ይቻላል።
አይዞሽ ተረፍሽ? ደህና ነህ? እኔማ ምን ሆናለሁ? አየሽ እንደ ፊልም መመልከት። እኔ እኮ ደርሼ ባላተርፍሽ ኖር እኮ የጎማ ራት ሆነሽ ነበረ። በጣም ነው የማመሰግነው ህይወቴን ስላተረፍክልኝ። አንቺ ደግሞ አታካብጂ። ይሄ ምንም ማለት አይደለም እንዴ። ህይወትን ነው የሰጠኝ። በጣም ነው የማመሰግነው። ለኔ እንደሞትክ ነው የምቆጥረው። ከዚህ በኋላ ግን ግራና ቀኝሽን ተመልከቺ። ሐሳብ አታብጂ። ሞተሽ ነበርኩ። አሁን እንሂድ። አኔ እንዴት ነሽ? ሰላም ሰላም። ምንድን ነው? ስጦታ ገዝቼልህ ነው። ከፍተህ አኒ መቸገር እኮ አልነበረብሽም። ለምን ውለታ ታበዥብኛለሽ? እስከ ዛሬ ካወኩ ጊዜ ጀምሮ አንድ ጫማና አንድ ሱሪ ስታደርግ ነው የማየህ እና ምናልባት ያስፈልጋል ብዬ ነው የገዛውልህ። በጣም አመሰግናለሁ። እናቴ ከሞተች በኋላ ማንም ሰው ልብስ ገዝቶልኝ አያውቅም። ከልብ አመሰግናለሁ። አታካብድ እባክህ። ይሄ አንተ ካደረግከው አንጻር ምንም ማለት ነው። በጣም ነው የማመሰግነው። ምንድን ነው የኔ ልጅ ብቻሽን እንደ ጅል የምትስቂው? ቅዱሴ ቀን የነገረኝ ቀልዶች ትዝ ብለው። ቲያትረኛም አይደል? ሲያስቅሽ ይውላል አይደል? አዎ በጣም ደስ የሚል ልጅ ነው። ማታ ራሱ ባይለየኝ ደስታዬ ነው። እኔ እንጃ ህይወቴን ካተረፈልኝ በኋላ ለሱ ያለኝ ነገር በጣም ተቀይሯል። ማለት ምንድን ነው? እኔ እንጃ ምንድን ነው ያልኩት አባዬ?
እንዴ ሰው አገኘን። ነይ ተነሽ ውጭ ነይ። እግሬ እንደነዘዘኝ። እሽልኝ ተሳሳምን? እንዴት? እኔም ይሄ ነገር እንዴት እንደሆነ ግራ ግብት ብሎኛል። ግን በቃ ሳስበው ልቦቻችን ይፈላለጉ ነበር ማለት ነው ብዬ እንዳስብ ነው ያደረገኝ። ሰውዬ አርፈ ብትቀመጥ ይሻልሃል። መመረቂያ ላይ የሰራው የኦቴሎ ቲያትር ታሪክ ላይፍ ላይ እንዳይመጣ ባክሽ። አይመጣም። ለነገሩ ያንተ መጨረሻ ይሄ እንደሚሆን ገምቼ ነበር። አርፈ ስራን ብትሰራ ይሻልሃል። እኔም እኮ ይሄ ነገር እንዲሆን አልፈልግም ነበር። ግን በቃ ልጅቷ የሆነች የዋ ቢጤ ነገር ነች። እኔም እኮ ለልቤ ፍቅር ውስጥ እንዳትገባ ብዬ እንደዚህ አይነት ነገር ውስጥ እንዳትገባ ብዬ እኮ ነግሬዋለሁ። ግን በቃ ምን ላድርግ? ትላንት ሳናስበው ተሳሳትን እንዴ? አይ አልተሳሳትንም። ሁለታችንም ልቦቻችን ተፈላልገው ነው ያደረግነው። እርግጠኛ ነሽ? አዎ። ምን እንደሆነ አላውቅም። ከዛን ጊዜ ጀምሮ ስላንተ ማሰብ አላቆምኩ። አሃ እግሬ እንደነዘዘኝ በሚል ሙድ እሸኝ እያልሽ አምሮትሽን ስትወጪ ነበር። እሱን እንኳን ያውቅ አይደለም። አሁን ራሱ ከንፈሬ እንደነዘዘኝ። እስቲ አሁን ንገሪ አባዬ። ልክ ይሁን አይሁን አላውቅም፣ ግን በቃ የሆነ ስሜት እየተሰማኝ ነው። ምን አይነት ስሜት? ቅዱሴን ሳላፈቅረው አልቀረው። ምን ላድርግ አባ? ይሄ ስሜት እንዴት እንደተሰማኝ አላውቅም። ይገባኛል፣ እድሜሽ ነው። ማፍቀር ደግሞ መታደል ነው። አንቺ ብቸኛ ልጄ ስለሆንሽ እንድትጎጅብኝ አልፈልግም። ስለዚህ ይሄን ልጅ ቀስ ብዬ በራሴ መንገድ ፈርጥነዋለሁ። እንዴት አድርገ? አባዬ አቋረጥኳችሁ አይደል? አጅሬው ለካ ስራ ይሄ ነበር። አሁን ቀጥታ ቢሮ እንሄድና እናወራለን። ኧረ አባዬ እንደሱ እኮ አይደለም። ይኸውልህ እኔ ሁሉንም ላስረዳ። እሱ ምንም ጥፋት የለበትም እኮ። ዝም በይ አንቺ። አሁን መኪናውን እንሂድና ቀጥታ ወደ ቢሮ እንሂድ። አባዬ ተረጋጋ። እኛ ተዋደን ነው፣ የማይሆን ነገር እንዳትሞክር። አንቺ ልጅ ውጪ ነው እኮ የምልሽ። እሱን የሚያስከፋ ነገር እንዳታደርግ። እኛ ተዋደን ያደረግነው ነገር እኮ ነው። አንቺ ልጅ ውጪ እኮ ነው የምልሽ። አጅሬው እንደ አይኔ ብሌን የምሳሳላትን ልጅ በፍቅር ልታጃጅል ትሞክራለህ? ይቅርታ አቶ እሸቱ፣ አጥፍቻለሁ። ኧረ እባክህ የሀብታም ልጅ አገኘው ብለህ ነው ሪሰርች ሰርተህ ድርጅቱን ለመውረስ የመጣ? አቶ እሸቱ፣ ነገ የሚቆጮትን ነገር አይናገሩ። እኔ ልጆትን ከልቤ አፍቅራት እንጂ ለእንደዚህ አይነት ለቅራቅንቦ ነገር ሐሳቤን የምሰጥ ሰው አይደለሁም። ቲያትርህን ጀመርክ? እንዲህ እያልክ ነው ልቧን የጠባኸው? ሁለታችንም ነፍሶቻችን ተፈላልገውና
ተጠራርተው ነው የተዋደድነው። ቃላት ማሳመሩንማ ተክነህበታል። ቲያትረኛ አይደለህ። ስለተፈጠረው ነገር በጣም ይቅርታ። ግን ይሄ ነገር እርሶ ጋር ከመድረሱ በፊት ሁለታችንም ተነጋግረን ልናሳውቆት ነበር። በቃ ሁለታችንም መሀል ንጹህ መዋረድ ነው ያለው። ይህንን ብቻ ነው አሁን ላይ ማለት የምችለው። 2 ወር እንኳን ሳይሞላችሁ ምኗን ወደድክ እንኳን ብትባል ምኗን ትላለህ? ጋሼ ለመዋደድና ለመፋቀር እኮ ንጹህ ልብ ካለ 1 ደቂቃም በቂ ናት። ስማ፣ አሁን ያንተን ዲስኩር መሰማበት ጊዜ የለኝ። ነገ መጥተህ መልቀቂያህን ውሰድ። እሺ። ካሁን በኋላ ከልጄ ጎን ባገኝህ ውርድ ከራሴ ነው። እሱን እንኳን ማድረግ አልችልም። ማለት? ምክንያቱም ማፍቀር ሰብአዊ መብቴ ስለሆነ። ይኸውልህ እኔ ከእንዳንተ አይነት ወጠጤ ጋር መነጋገር አልፈልግም። ልጄ ካንተ የምትርቀበትን መንገድ እራሴው እፈልጋለሁ። አንተ ግን ረብሻለሁ ካልክ የሚከተልህ ነገር ከባድ ነው። እሷን ከኔ ልታርቃት ትችላለህ፣ እኔን ግን ከእሷ ማረቅ አትችልም። ለፍቅር የሚከፈለውን መስዋዕትነት በሙሉ ከፍላለሁ እስከ ሞት ድረስ። ዛሬ ስሚ፣ ይህን ቲያትረኛ ተጫወትንበት አይደል? ሳቄ እንዳያመልጠኝ ብዬ እኮ ነው ወደ ቤት የመጣሁት። ምን ተረዳ? ስሚ ልጄ፣ የመጀመሪያውን ፈተና አልፏል። አንቺ ግን ትወናሽ የተዋጣልሽ ነበር። ውይ አባዬ፣ አንተስ ብትሆን ስትኮሳተር ማማር። ወይ ያውልሽ፣ አሁን ደግሞ ምን ታረጊ መሰለሽ? ስልክሽን አጥፊው። እንዴ ለምን አባዬ? ስልክሽን እንደቀማዎች ገብቶት ምን እንደሚያደርግ እናየዋል። ውይ አባዬ በጣም ይጨነቃል። ስሚኝ፣ ዋናውን የፍቅሩን ጥግ ማየታችን አይደለም እንዴ? ምን ይዘጋሃል? ንገረኝ እንጂ ምን ሆነ ነው? ከአና ጋር ተለያየን። የፈራሁት ነገር። ምን የፈራሽው? ሀብታሞች እኛን አይፈልጉንም። እኛን የሚፈልጉት ለመዝናኛ ነገር ነው። ሲሪየስ የሆነ ነገር ቢጣቸውን የሚፈልጉት ብዬ አልነገርኩህም? ምን እንደምትቀባጥሪ? እና ታዲያ ምን ላድርግ አልናገር ስትል? እሺ ምክንያቱስ ምንድን ነው? በቃ ስንሳሳም አባትየው አዩን። የፈራሁት ነገር እሷን ብቻ ነው ወይንስ ስራውን ያጣው? አንቺ የሚያሳስብሽ ስራ ነው እንዴ? ስራ አይደለም እዚህ ምድር ላይ እንድኖር እንኳን የሚፈቅዱልኝ አይመስለኝም ከዚህ በኋላ። ምን ችግር አለው ታዲያ? ሴት ቤት እንዳትጨርሺው። ሀናን እኮ ነው ሁለተኛና እንዲህ ስትናገሪያት እንዳልሰማ በጭራሽ። እኔና አንቺ እንጣላለን። እባክህ ቅዱስ ልጄን ተውልኝ። የምትፈልገውን ነገር አደርግልሃለሁ። ልጄ ለእኔ ሁሉም ነገሬ ነች። ቆይ ጋሼ፣ እኔ እሷን ከማፍቀር ውጭ ምንድን ነው ያጠፋሁት? ልጄ እንድታገባ የምፈልገው በሀብት የሚመጥናት ነው። ይቅርታ ጋሼ፣ እኔ ከእርሶ በላይ አላውቅም። ግን ሀና ልጄ ብትሆን ከንዋይ ሀብት ይልቅ የሀሳብ ሀብት ያለውን እንድታገባ ነበር ማድረጋት። እናም የጀመረችውን ህይወት እንድታስቀጥል ፈቅድላት ነበር። አንተ ብትሆን ነው። ልጅ ቅዱስ፣ ለመጨረሻ ጊዜ ልለምንህ፣ 1 ሚሊዮን ብር ልስጥህና ከልጅ ራቅ። ብልጡን ፍቅር ፍቅር የምትለውን ጨዋታ ገንዘብ ሲኖርህ ታደርገዋለህ። አሁን ይሄንን ይዘህ ከኛ ህይወት ውጣ።
ጋሼ 2 ሚሊዮን ብር ልስጦትና በቃ ከኛ ህይወት ውስጥ ይውጡልን። ያው ያለኝን የሰውነት ክፍሌንም ሸጬ ቢሆን ይልቅ ስሜታዊ መሆንን ትተህ አስብበት። ተወባዬ እኔ ከፍታለሁ ነው የኔ ሃኒ በእኔና በአንቺ ፍቅር መሃል ማንም ሰው አይገባም። ማንም። እኔ ለአንቺ ስል እሞታለሁ። በጣም ነው ማፈቅርሽ። እሺ በጣም እኔም አፈቅርሃለሁ። ደግሞ ስሚ፣ ለአባትሽ ንገሪያቸው አንቺን ከኔ በምንም ሁኔታ መለየት አይችሉም። እሺ ከፈጣሪ ውጭ ማንም አይለየኝም ፍቅር። አንቺ ለኔ በምንም የማልቀይርሽ የህይወቴ ፀሐይ ነሽ። እኔ በጣም ናፍቀሽኛል። በጣም ቆይ ፍቅር በገንዘብ ይገዛል እንዴ? ይገዛል አይደለም? በዝም ብሎ ገንዘብ በሚሊዮን በትሪሊዮን በኳትሪሊዮን በምንም ነገር እንደማይገዛ ለአባትሽ በደንብ አድርገሽ ንገሪያቸው። እንዴት ልትንቀኝ ነው? ቤቴ ድረስ መጥተህ የምትለፈለፈው? ጭራሽ ሰክረህ መጣ። ይቅርታ ስለናፈቀችኝ ነው። ሰካራም ዱርዬ፣ ደህና የተረጋጋችውን ልጄ ልትረብሻት ነው እንጂ ይሄ ፀሐይ ምናምን እያልክ የምትጃጃለው አሁን ያልኩህን አሰብክበት? ምኑን ነው ማስብበት? 2 ሚሊዮን አድርጌልሃል። የተግባባን አልመሰለኝም ጋሺ። ምንም ያህል ዜሮ ቢጨምሩልኝ እኔ ያለሷ ባዶ ነኝ። 1,000,000 ዜሮዎች አሉት፣ ግን ከፊቱ ቁጥር ከሌለ ዋጋ የለውም አይደል? እኔም እሷ በህይወቴ ውስጥ ከሌለች ምንም የሌለኝ ጥቅም አልባ ሰው ነኝ። ለዚህ አባባል ምን ልሸልም? ምን ማለት ነው ጋሺ? ነይ ልጄ ሀና። ለልጄ ሁነኛውን ሰው ለመምረጥ ያደረግነውን ፈተና በሚገባ አልፈሃል። አፈቅራለሁ። እኔም አፈቅርሻለሁ። እንግዲህ ካሁን በኋላ እናንተ አብራችሁ የምትሰሩትን ስራ ሌላ ሴልስማን ተቀጥሮ ይሰራዋል። የኔን ቦታ ወርሳችሁ እዚህ ቢሮ ሆናችሁ ኃላፊነቱን ትወጣላችሁ። ለምንድን ነው እዚህ ይዘሽኝ የመጣሽው? በፊት ብቻዬን ሰውን እዚህ ነበር የምመጣው። ለምን?
ወደፊት ከማገባው ባሌ ጋር እዚህ ቦታ ላይ ነው ቤት ሰርቼ መኖር የምፈልገው እያልኩ መኝ ነበር። አስበዋል? እዚህ ጋር ቤታችንን ሰርተን አዲስ አበባን ቁልቁል እንደዚህ ያየን ደስ ብሎን ስንኖር። ታዲያ እኮ አሁንም ከፈለግን ማንም አይከለክለንም። እዚህ ጋር ሳሎናችን ይሆናል። እዛች ጋር ደግሞ የውሻችን ቤት፣ እዛ ማዶ ደግሞ መዋኛ ገንዳችን እናደርጋለን። መኝታ ቤታችን ደግሞ እዛ ጋር። ምን ሆንሽ? ራሴን ሊያመኝ ነው መሰለኝ። በቃ እኔ አሁን ተነስተን አሮጊቷን ሄደን ሰርፕራይዝ እናርጋት። እንደውም እዛ ስቴጂ ትንሽ ራስሽን ለቀቅ ይልሻል። ትንሽ አሁን ታያለሽ፣ ስትመጣ ድንብር ብሎ ነው የሚወጣው። እናንተ ምንድን ነው? ጠለፍኳት። ጠለፍኳት? አንተ ሰው ያመሃል እንዴ? ጫካ መሰለህ እንዴ እዚህ ጠለፍኳት ብሎ? ይኸውልሽ እቴ፣ እኔ እሷን አጥቼ ከምኖር ሞቴን እመርጣለሁ። ስለዚህ እናደረግኩ። እሱን ስትጋረፍ ታወራለህ። አሁን ይዘህበት በመጣኸው እግርህ ቀስ አድርገህ መልሳት። ይዘህበት በመጣኸው እሷ የምትሸጥ ዕቃ ነች እንዴ? ወስጄ ደግሞ መልሳት። አትጨናነቂ፣ እየቀለደብሽ ነው። እኔና አባዬ ተመካክረን ነው ይሄንን ያደረግነው። ወይ አፍታም ቀልድ። ይኸውልሽ እቴ፣ ወንድምሽ ወደፊት ሚስቱን በእጁ አስገብቷል። ስለዚህ እኔና ቀፊ የኔ ፍቅር ስንት አመት ሙሉ ይዤ የቆየሁትን ድንግልናዬን የሰጠው አንተ የመጀመሪያም የመጨረሻም እንድትሆን ስለምፈልግ ነው። እስከ ዓለም ፍጻሜ ድረስ ከጎንሽ ነኝ። በህይወቴ የጎደለን ነገር ሁሉ ለመሙላት ዝግጁ ነኝ። በልብ ውስጥ ቤቴን ሰርቼ መኖር ብቻ ነው ምኞቴ። አንቺ እንደምትፈልጊው አይነት ባል ለመሆን ሁሌም ዝግጁ ነኝ። እንግዲህ ቅዱስ ዛሬ እዚህ ቤት ውስጥ በአንድ ማዕድ ከእህትህ ጋር ራት የጋበዝናችሁ ስለ አንዳንድ ነገር ለመነጋገር። ምንድን ነው ጋሼ? እንግዲህ 2 ለ2 ነን። አንደኛችንን ካልጠቀለል መለያየት ከባድ። እንግዲህ ወይ እናንተ ወሰዱን ወይ እናንተ እዚህ ኑና ተጠቃለሉ። ያው እንግዲህ የህይወታችሁ ሁለተኛ ምዕራፍ ሲጀመር ሚስቶና ልጄ ልትለየኝ ነው። ስለዚህ እዚህ ትልቅ ቤት ውስጥ ብቻዬን መኖር አልችልም። ምን ትላለህ ልጅ ቅዱስ? ይገባኛል ጋሼ። በእኔ በኩል ሚስት ያለችበት ቤት የኔም ቤት ስለሆነ ችግር የለብኝም። አንቺስ ሚጣ?
ወንድሜ ነው የሚያስተዳድረኝ። ስለዚህ እኔም ወንድሜ ሐሳብ እስማማለሁ። ፈጣሪ ባርካችሁ። ከድሮ ጀምሮ የነበረው ስጋቴ ተመልሶልኛል። ልጄን አንድ ቀንም ቢሆን ሳላይ ማደር አልችልም። መቼም ይገባችኋል። የፊታችንን ሳስብ በጣም ይጨንቀኝ ነበር። ሁላችንም ጎዶሎች ነን። ክፍተቶቻችንን እንሞላላለን። ሀሴት አንቺም ጥሩ ትምህርት ቤት ገብተሽ ትማሪያለሽ። እንግዲህ አንተና እሷም ወደ ስራ፣ እኔም ወደ ጡረታ። አይመስልሽም ልጄ? አዎ። እንግዲህ አዲሱ መኝታ ቤት ይሄን ይመስላል። ለኔ ችግር የለውም። እናትየው ትደዳው አትደዳው ግን እርግጠኛ መሆን አልችልም። ደስ ያላት ትመስላለች። ደስ ብሏት አይደለም፣ የኔ ደስታ ስለሚያስደስታት ነው። መጣ ጋሼ። በጣም ተጨንቄ ነበር። እንኳን መጡልኝ። ምን ነው እንዴ? ይሄን የሚያክል ሞል ውስጥ አስቀምጣችሁ ሄዳችሁ ነው? ደበረሽ እንዴ? ይሄ ሁሉ ክፍል ምን ይሰራላችኋል? ቆይ ለሁለት ሰው ይሄ ሁሉ ቤት አይከብድም ማለት? ለአንተና ለሃና አንድ ክፍል ይበቃችሁ ነበር ብዬ ነው። አይ ፈጣሪ፣ ሁላችንም ሰው አድርገህ ፈጥረን እንደዚህ ኑሯችንን ታለያየው። እዚህ ብዙ ክፍል ተዘግቶ ያድራል። የኔ ቢጤ አስፓልት ላይ ለምን ትተኛለህ ተብሎ ይከለከላል። እኔ ግን ይሄን የሚያክል ቤት ቢኖርም እንደማረግ ያውቃሉ። እዛ መንገድ ላይ ለተጣሉት ምናምን አካል ጉዳተኞች ሰብስቤ ለእያንዳንዳቸው አድላቸው ነበር። ማን ነው? እኔ ነኝ፣ ሀሴን ነኝ። ምን ነው? ልግባ? ግቢ። እኔ ብቻዬን መተኛት መልመድ አልቻልኩም። የሰው ትንፋሽ፣ የቅዱስ የማንኮራፋት ናፍቆኛል። ነይ ነይ፣ እኛ ጋር ተኝ። በቃ ደሃ ምቾት አይችልም አይደል? እና ተደዛ ሳሎን የሚያክል መኝታ ቤት ውስጥ አስገብታችሁኝ እንዴት ነው የምችለው? ነይ እኛ ጋር ተኝ። አንቺ በርባሪ የደሃ ነገር። አንቺ ሀሴት ምን ትሰሪያለሽ እዚህ? ማለቴ እንዴት መጣሽ? ማታ ነው። ማታ?
ይሄንንም ረሳሁት ልትይኝ ብቻ ባልሆነ መምጣትሽን አላስታውስም። ራስሽ አስተኝተሽ አሁን ልተኛበት በኋላ ታስታውሻለሽ። ፋይሉ የት አለ? የትኛው ፋይል? ከሴት ስማኑ ተቀበይ ያልኩሽ። ተቀበይ ብለኝ ነበር እንዴ? ወይ ያው ተቀበይ ብለኝ ነበር። ረስቼው አልተቀበልኩትም። ይኸውልሽ ሀኒ፣ እኔና አንቺ እዚህ ቦታ ላይ የሥራ ባልደረቦች ነን። ቤት ደግሞ ባልና ሚስት። ተግባባን? አሁን ሂጂና ተቀበይልኝ። ሰላም ነው? ይኸው ራሴን አመመኝ ብላ ያላደረኩላት ነገር የለም። አይዟችሁ አትደንግጡ። ይሄ ራሴን አመመኝና ደነዘዘኝ የምትይል ነገር ተደጋግሟል፣ መታየት አለብሽ። አይ የትኛው ሐኪም ሊያክመኝ? እኔ እዚህን ሀገር ዶክተሮች እንደሆነ ምናቸውንም አላምናቸው። አንድ ከውጭ የመጣ ስፔሻሊስት ጓደኛ ያለ እሱ ያይሻል አይሻልም? አዎ ጋሼ፣ ይሄ ነገር እየተደጋገመ ነው። ነገ ዛሬ መባል የለበትም። እውነትህን ነው። ይቅርታሽ ስራ ስላበላሽ። ችግር የለውም፣ ሲሻልሽ እናወራለን። እኔም እኮ ወድጄ አይደለም ምረሳ። እናንተ አልተረዳችሁኝ። ያለፈውን ነገር በቃ እርሹ ፍቅር። ጋሼ ሁሉ ነገር አመቻችቷል። ነገ ሆስፒታል ትሄጃለሽ። እሺ አሁን እንዲሻለኝ ከፈለክ ቀፈኝነተኛ። አይሻና እንዴት ነሽ? ደህና ነኝ ዶክተር። የአቶ እሸቱ ልጅ ነኝ። ኦ እንዴት ነሽ? በጣም አድገሻል። እሺ እንዴት እንደሚያደርግሽ እስኪ ኬዙን በዝርዝር ንገሪኝ። አንዳንድ የሰውነት ክፍሎችን ይደነዝዘኛል። አልፎ አልፎ ደግሞ ራስ ምታት አለብኝ። ሌላስ? አንድ ቀን ራሴን ስቼ ወድቄ አውቃለሁ። አሁን ደግሞ አንዳንድ ነገሮችን መርሳት ጀምሬያለሁ። ምናልባት ከዚህ ኬስ ጋር የሚገናኝ ከሆነ ብዬ ነው። እሺ መልካም። ነገ 8 ሰዓት ትመጪና ጠቅላላ ምርመራ እናደርጋለን። እሺ ዶክተር አመሰግናለሁ። ወይኔ ፍቅር፣ የት ነህ? የሆነ ሳይት ላይ ወደ ሆነ ቦታ እየሄድኩኝ ነው። አንቺስ? ወደ ቤት እየሄድኩ ነው። እና መጥቼ ልሸኝሽ? አይ ሰፈር ነኝ፣ ደርሻለሁ። እሺ ዶክተሩ ምን አለሽ? እኔ እንጃ ረሳሁት። ማለት ሳምንት ነው መሰለኝ ተመልሰሽ ነይ ብሎኛል። እሺ በቃ እቤት ስመጣ እናወራለን። ቻው። እሺ እንዴ ወዴት እየሄድሽ ነው? ወደ ቤት። ታዲያ ቤታችን እዚህ ነው እንዴ?
በሽ ነይ ግቢ፣ እኔ አደርስሻለሁ። እናቴ እኔ ፍቅር ስሞተል አይለመደኝ። ለዚች አቅምሽ ነው? ወይኔ ወይኔ፣ በፈጣሪ ስም ምንድን ነው? ዶክተሩ ጋር ቀጠሮ ዛሬ ነበር፣ ረሳሁት። ፍቅር፣ አሁን የሚረሳ ነገር ነው ረሳሁት የምትይኝ? በቃ ይቅርታ የኔ ባል። ዶክተሩ እኮ በጣም የተከበረ ዶክተር ነው። ስንት ፕሮግራም ሰርዞ እኮ ነው ከአንቺ ጋር ቀጠሮ የሚይዘው። እንዴት እንደዚህ ታደርጊያለሽ? በቃ እሺ፣ ነገ ሄዳለሁ። ጋሼ እንዲደውልለት አደርጋለሁ። ዶክተሩ ደግሞ ብዙ ጊዜ ከሰዓት እንደሚገኝ ጋሼ ይነግሮኛል። አንቺ ደግሞ ወይ ባልየ፣ የት ነሽ? ጸጉር ቤት። ምን ነው እንዴ? ዶክተሩ ጋር እኮ አሁን ነው ቀጠሮሽ። ውይ ዛሬ ነው እንዴ? አሁና። በቃ እሺ፣ አሁን እወጣለሁ። አሁን ሄዳለሁ። በእሺ፣ ቶሎ ሂጂ። እናት ነይ አንዴ ይህቺን ፍችልኝ። አና ትናንት ነበርኩ የቀጠርኩሽ። ይቅርታ ረሳሁት። እንዴ ይሄ ነገር ይረሳል እንዴ? ዶክተር እንደነገርኩ ነው። እሺ አና አንዳንድ ጥያቄዎችን ጠይቅሻለሁ፣ ትመልሽልኛለሽ። የባለቤትሽ ልደት ቀን መቼ ነው? ሚያዝያ 1። የአባትሽስ? ሐምሌ 13። ከባለቤትሽ ጋር ከተጋባችሁ ስንት ዓመት ሆናችሁ? 6 ወር። ባለቤትሽ ስንት ዓመት ሆነው? እኔ እንጃ። እንዲሁ በግምት 30። ቀጣይ ሳምንት ሐሙስ ትመጫለሽ፣ እንዳትረሽ። እሺ እሺ። ወዴት ነው የምንሄደው? ወደ ቢሮ። ታዲያ መታጠፊያውን እኮ አለፍሽው። የእውነትን ነው? አሁን ገና አደባባይ ዞር ልንመጣ ነው። በእሺ፣ ነዳ ነዳ አድርጊው። ቅዱስ፣ ስራ እንዴት ነው? ጥሩ ነው ጋሽ። ልጄ ሻይ ነበርኩ ያልኩሽ። ውይ ይቅርታ አባዬ። ልብሽን ምን ወሰደው? እኔ እንጃ አባባ፣ የልቤ ሰው እንደሆነ እዚሁ ነው። ሀኒ ሀኒ፣ ምን ሆነሽ ነው? እኔ እንጃ የኔ ፍቅር፣ ሰውነቴን መቆጣጠር እያቃተኝ ነው። ቆይ ከዶክተሩ ጋር ቀጠሮሽ መቼ ነው? እኔ እንጃ። ከነገ ወዲያ ሐሙስ እኮ ነው። ነው እንዴ?
በጣም ይቅርታ። አረ ችግር የለውም። ነይ ተኝ በቃ። እሺ ሐሙስ ነበር እኮ የቀጠርኩሽ። ቀኑን ስለረሳሁት ነው ዝም ብዬ የመጣሁት። እሺ አንዳንድ ነገሮች መጠየቅ እችላለሁ? እሺ ጠይቀኝ። የአባትሽ ልደት ቀን መቼ ነበር? ሚያዝያ 1። የባለቤትሽስ? ሐምሌ 13 መሰለኝ። ከባለቤትሽ ጋር ከተጋባችሁ ስንት ዓመት ሆናችሁ? 6 ወር። እሺ ሌላ ሆስፒታል እንሂድና ሌሎች ምርመራዎችን እናድርግ እስኪ። ማለት የተጠራጠርኩትን በሽታ ለማወቅ አንድ ሆስፒታል ብቻ ነው ምርመራ የሚካሄደው። እዛ ቦታ ሄደን መታየት አለብሽ። እሺ ምንድነው ዶክተር ችግር አለ እንዴ? ትንሽ ግራ ገብቶኝ ነው። ማለት ሀና ላይ ያገኙት ውጤት የተለመደ አይደለም እና ምን እንደምል ግራ ስለገባኝ ነው። ምንድነው ዶክተር ችግር አለ እንዴ? የደሟና በሰውነቷ ውስጥ ያሉት አጠቃላይ ቲሾዎች ውጤት እንደሚያሳየው በጣም ከባድ ነገር ነው ያለው። በአእምሮ ውስጥ ያሉ ሴሎች ሰውነቷን የማዘዝ አቅማቸው ተዳክሟል። ምን ማለት ነው ይሄ? የበሽታው ስም ካዲዝም ይባላል። የተለያዩ የአእምሮ ክፍሎችን ማዳከም ነው ስራው እና ያ ማለት ደግሞ የአእምሮ የአገልግሎት ዘመን አልቋል ማለት ነው። ስለዚህ አእምሮአችን ሰውነታችንን ማዘዝ ሲያቆም ማለት ነው ይሄ ነገር። አብዛኛውን ጊዜ እድሜያቸው በገፋ ሰዎች ላይ ነው ይሄ በሽታ የሚከሰተው። አንዳንድ ጊዜ ግን በወጣቶች ላይም ሊከሰት ይችላል። ባለኝ መረጃ መሰረት ከአሁን በፊት የ20 ዓመት ጃፓናዊ ላይ እንደተከሰተ አውቃለሁ። ዶክተር ምንም እየገባኝ አይደለም። እናንተ ስላልገባችሁ ነው እንጂ ምልክቱን በተደጋጋሚ እያሳየች ነው። ነገሮችን ትረሳለች። አዎ እንዴ! እንደውም ከዚህ በፊት ቤታችን ሁሉ ጠፍቶባት ያውቃል። በጣም ክሪቲካል ፖይንት ላይ ነው ያለችው። ካሁን በኋላ ደግሞ ራስን እስከ መሳት፣ የራስ ምታት፣ የመደንዘዝ ባህሪ ይመጣባታል። በሂደት እየጨመረ በሚመጣበት ሰዓት ብዙ ነገሮችን ትረሳለች። ለምሳሌ መልበስን፣ ቅርቦ ያሉ ሰዎችን፣ መብላትን፣ እነዚህን ትረሳለች። ከዚያም እየጨመረ በሚመጣበት ሰዓት ፊዚካል ቦዲዋ ከመሞቱ በፊት አይምሮዋ እየሞተ ይመጣል። ከዚያም እያንዳንዱ የሰውነት ክፍሎቿ በየተራ እየሞቱ ነው የሚመጡት። ዶክተር የትም ሀገር ላይ ያለ ሕክምና ካለ ንገረኝ፣ ማሳከም እችላለሁ። ምንም ሕክምና የለውም፣ ግን አንዳንድ ነገሮችን ማድረግ አለባችሁ። የስልክ ንግግሮቿ እንድትተው ማድረግ እና ከጭንቀቱ የምትወጣበትን ነገሮች ማመቻቸት ነው። ቆይ ሕክምና የለውም እንዴ? ካዲዝም በምንም ሊድን አይችልም። አይምሮዋ ሪፍሬሽ እንዲያደርግ ብቻ አድርጓት።
መጣሽ መሰለኝ እንዳጠረጥር ዝም ብሎ ተው። ሀሴትዬ እንዴት አመሸሽ? ደህና ሰላም ነው። እኔ የምለው ምንድነው የሁላችሁንም ስልክ እኮ በሞክረው ዝግ ነው አለኝ። ቆይ የታምሽተሽ ነው? እኔ ምን እንደነካኝ አላውቅም። ቤታችን ጠፍቶብኝ ሰፈሩን ሁሉ ሳካልለው ቆይቼ መምጣቴ ነው። በቃ ልብሴን ቀይሬ መጣሽ። ቆይ ለምንድን ነው እዚህ ቦታ ይዘኝ መጣው? ይሄን ቦታ አታስታውሽው? ኧረ አላስታውሰው። እስኪ ለማስታወስ ሞክሪ። የተሳሳምንበት ቦታ ነው አይደል? አንተ ግን እኔ ምን አይነት ሰው ነኝ? እንዴት ይሄንን እረሳለሁ? መሳሳም ፈልገህ ነው አይደል እዚህ ይዘኝ መጣው? እንዴት ነሽ ልጄ? ውሎ እንዴት ነበር? በጣም አሪፍ ነበር አባዬ። እንግዲህ አሁን እንደ ልጅነትሽ አንዳንድ ጥያቄዎች ልጠይቅሻ። እሺ ደስ ይለኛል። ከ20 ላይ 10 ሲቀነስ ስንት ነው? 5። ተሳስተሻል፣ 10 ነው። እንዴ አባዬ እንዴት ሆኖ ነው 10 የሚሆነው? ኧረ 5 ነው። እሺ ልጅ አሁን ምንድነው ማድረግ ያለብን? ቀን በቀን እኮ እየባሰባት ነው። ምን እናደርጋለን የሚመጣውን ከማየት ውጭ? እኔ ግን ሌላ አንድ ዶክተር ብንሞክር ደስ ይለኛል። ምን ያደርግልናል ብለን ያሉትን እያየህ አይደል? እጃችንን እኮ አጣጥፈን ከምንቀመጥ ብዬ ነው። በእሷ ህመም ላይ አሁን እያያት ካለው ዶክተር የበለጠ እውቀት ያለው የለም። ይገርማል። ያን አይምሮ ከቦዲያው በፊት ቀድሞ ሊሞት በጣት የሚቆጠሩ ቀናቶች ነው የቀሩት። ከትንሽ ቀን በኋላ የቅርብ ሰዎቿን መለየት ይከብዳታል። ከዛም አልፎ መብላት፣ ራሷን መቆጣጠር፣ መጸዳዳት፣ እነዛን ሁሉ ነገሮች ያቅቷታል። በመጨረሻም ሙሉ በሙሉ ፓራላይዝ ትሆናለች። በቃ ከዚህ በላይ መስማት አልችልም። ፍቅር ወፍሬ ነው መሰለኝ ይሄ ልብስ እኮ አልሆንም ማለት እንዴ? የኔ ማሪ ይሄ ልብስ እኮ የሐሴት ልብስ ነው፣ አንቺ አይደለም። ያማል እንዴ? ማን ነው ደግሞ ይሄንን የሐሴት ያደረገው? ቆይ በቃ መጣሁ። በቢላ እዚህ ጋር ትንሽ ስፌቱ ልተርትረው። እሺ ቆይ ፍቅር ቆይ አይ ልጅ ሀንዬ፣ ሀና ወይ አባዬ፣ የኔ ልጅ ነይ እስቲ እዚህ ቁጭ በይ። ምን ነው? አንድ ጥያቄ ልጠይቅሽ ነው። እሺ። ነገ ቀኑ ምንድን ነው?
እኔ እንጃ ሐሙስ ልክ ነሽ። ወሩና ቀኑስ? አባዬ አላውቀውም። አንተ ንገረኝ። ሐምሌ 19 ነው። በዚህ ቀን ምን ታስታውሻለሽ? ሐምሌ 19 ነው እኮ። ምን ታስታውሻለሽ? ምንም። ፈጣሪ ልጄ ልደቷንም ቀረሳች። እኔ በዚች ምድር ላይ መኖር አለብኝ? እየጠበቅኩ እኮ ነበር። አትመጣም እንዴ? ምን ሆነሃል? አልናፈኩም? ና በእናትህ መኝታ ቤት ማወራ ነገር አለ። ና እጠብቃለሁ። ምን እየሰራሽ ነው እንዴ? ሀያቴ መቼ መጣሽ? ኧረ እኔ ሀሴት ነኝ። ኧረ እባክሽ ደግሞ ብሎ ብሎ የሀያቴ ፊት ይጥፋል። ቆይ ግን ለምንድን ነው አባዬ ከክፍለ ሀገር እንደምትመጪ አልነገረኝ? ነይ በእናትሽ ናፍቀሽኛል። ነይ ልቀፍሽ።
የኔ ፍቅር እንዴ አባዬ እዚህ ምን ትሰራለህ? ልብ ምቷም ትንፋሿም እኮ ልክ ነው። እስቲ ውሃ ስጧትን ሞክር። ምነው ፈጣሪ፣ ምነው ስቃያችንን እንደዚያ በዛህብን? ወይ ዶክተሩ ጋር እንደውል ይሆን? እና ይምጣና የምትሞትበትን ቀን ይንገረን። አይ አይደለም፣ ምናልባት እሱ መፍትሄ ካለው ብዬ እኮ ነው።
ምንም ዋጋ የለውም። ሰውነቷ በድን ቢሆንም እና ዶክተር አሁን ምንድነው መፍትሄው? ለትንሽ ጊዜ ግሉኮስ እየሰጠን ነፍሷን ማቆየት እንችላለን። ይገባኛል፣ ስሜታችሁን እረዳለሁ። ግን ግሉኮስ ቢቀርባት ይሻላል። እሷን ከማሰቃየቶች ምንም ነገር ጥቅም የለውም። እና ዝም ብላ ትሞት ነው የምትለው? 5 ቀን መጨመር ነው። ስቃዩ ለእናንተም ለእሷም ነው። ተዋት። የምትሄደው ወደ ፈጣሪ ወደ አባቷ ጋር። ይልቅ የምትሞትበትን ቀን ንገረን፣ ተዘጋጅተን እንጠብቅ። ግሉኮስ ከሌለ በዛ ቢባል አሰብ የኔ ፍቅር እንዴ የኔ ልጅ ሀኒ ቅዱሴ አባዬን አደራሽ እንደኔ ይሁንለት። ወይኔ ልጄ ልጄ ሞተችብኝ፣ ግን ቤተሰብ ሰጥታኝ ሞተች። እሷን በማጣቴ ቢከፋኝም ሀሴት እሷን ለመተካትና እኔን ለማጽናናት ከኔ ጎን አለች። መቼም ፈጣሪ ላይ ሰጣይ መሰማ አይደለም የሚባለው። እርሱ ያለው ሆነ፣ ወይኩን ፈቃድከ። ሀኒ መንገደኛ ስለሆነች ነበር ሁላችንም ልብ ውስጥ ፍቅርን የዘራችው። አሁን ላይ እሷ የሌለችበት ቤት ውስጥ አንኖርም ብለን በሀሴት ሀሳብ ቤታችንን የአካል ጉዳተኞች መኖሪያና በስሟ የአካል ጉዳተኞች ፋውንዴሽን ከፍተንላታል።